አንቺም ሳቂ። ሳቁን እንለማመድ። ሳቂ ፊትሽ ላይ የት አለ? እሺ እኔ ስስቅ ዝም ብላችሁ ሳቁ። እሺ እኔ ስቃለሁ፣ እናንተ ዝም ብላችሁ ሳቁ። አይደለም እኔ ስቃለሁ፣ ዝም ብላችሁ ሳቁ። በጣም ከመናደዱ የተነሳ እጁን እንዲህ አረገብን። ይህ ማለት ትርጉሙ ምን እንደሆነ እስቲ በኮመንት ጻፉልን። እሱስ እንደዚህ የተናደደበት ዋናው ምክንያት ምን ይመስላችኋል? ግምታችሁን አስቀምጡ። ግን እኔ በመጨረሻ ያሳያችኋለሁ። እንኳን የሸመተ ያረሰም አይችልህ የሚል አባባል የወጣው ይህንን የኔን አበላልና አመጋገብ የተመለከተ ሰው ያወጣው ይመስለኛል። በቲክቶክ የሚተላለፍ የ1 ደቂቃ ማስታወቂያ ለመስራት ከ4 እና 5 ሰዓታት በላይ የሚፈጀን እንዴት ነው? ለምንድን ነው? ዛሬ በዚህ ቪዲዮ አሳያችኋለሁ። እንደምትመለከቱት እነዚህ ቁርጭራጭ ነገሮችን ገጣጥመን ወጥ ካሜራ ለማውጣት ጊምባል፣ የተለያዩ ነገሮችን ለማውጣት የተለያዩ ሰዎችን የሚመጡ ሰዎችን መጠበቅ፣ የተለያዩ ባለሙያዎች ጋር ተባብሮ አስቴት ተቀብሎ እዛው ቤት ውስጥ ወይም በሚሰራበት አካባቢ የሚያስፈልጉ ነገሮች ተሟልቶ መዘጋጀት ራሱን የቻለ መከራ ነው። ከዛም ካሜራው ከተስተካከለ በኋላ ላይቱን ማምጣት፣ የቤት በኩል ቢሆን ያምራል እሱም ፍለጋ መሄድ፣ ካራክተሮቹ ከሰዎቹ ጋር እስኪስማሙ ድረስ ደግሞ መታገል መንፋት ሌላኛው ፓርት ነው። ስለዚህ እናንተ ማንኛውንም የኛ በተለይ ማስታወቂያ ብለን የሰራናቸው ነገሮችን ስታገኙ እባካችሁ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ ሳታረጉ እንዳታልፉ። ይህንን ቪዲዮ ከቻላችሁ ላይክ አርጉ፣ ሼር አርጉ፣ ሪፖስት ከዩቲዩብ ላይ ሪፖስት የለም፣ ሼር አርጉ። እንዲሁም ለምታውቁት ለሁሉም ሰው አረ ልፋታቸውን ተመልከቱልን፣ እንደዚህ ለፍተው ነው የ1 ደቂቃ ቪዲዮ የሚያመርቱልን ብላችሁ እንድታደርሱልን እንጠይቃለን። ከተመለከታችሁ በኋላ ሐሳባችሁን በኮመንት ያለምንም ስስት እንዲህ ይጨመር ይህ ይቀነስ ማለታችሁን እንዳትረሱ። ዛሬ የተሰባሰብነው እንግዲህ ወላይታ ሶዶ ከሊጋባ ትምህርት ቤት በስተጀርባ የሚገኝ አንድ ካፌና ሬስቶራንትን ማስታወቂያ ስሩልን ተብለን ከነሱ ጋር ተነጋግረን ከተስማማን በኋላ ማስታወቂያ ለመስራት ተነጋግረን እዚህ ቦታ ተገኝተናል። እዚህ ቦታ ስንገኝ መጀመሪያ የተለያዩ እቃዎችን ካሜራዎችን አመጣን፣ ገጠምን፣ ብዙ ሰዓት ጠበቅን። የተገናኘነው ከጧቱ 3 ሰዓት ነበር። እስከ 6 ሰዓት ቀረጻ አልጀመርንም ነበር። ያልጀመርንበትም ምክንያት የሚመጣ ካሜራ ነበረ። ያ ካሜራ ከሌላ ቦታ ነበረ። እሱን ጠብቀን ከመጣ በኋላ ተቀብለን እቃዎቹን ገጥመን ቦታዎችን አስተካክለን ለመስራት ተዘጋጅተን ከኛ ጋር የምትሰራውም ሴት ሱሪ ለብሳ መታ ቀሚሷን ቀይራ እኛ ጋር ቁጭ ብላ እሷ ጋር ሁሉም ሰው እየመጣ የኔ ፍቅር ይላል። አንዲት ቆንጆ ድንገት መጣ ማለት ነው። ሁሉም እየመጣ የኔ ፍቅር በጋራ ልጅቷ የማህበር ድንኳን ነች እንዴ? ምን ነው ሁሉም የኔ ፍቅር የሚለው? የነሱ ፍቅር ለአንድ ቪዲዮ ማለት ነው። ዲስ ኦል ጋይስ አር በቃ ስትራግል እያደረጉ ያሉት። ይህ ቦታ ይቀየራል እዛ አይ ምን ነው ሳሚ የተናደደው ለምን እንደሆነ ታውቃላችሁ? ማስታወቂያው የሚሰራው በኔ ስም የሚሰራው ለኔ የሚታገለው ወንበር የሚያነሳው ካሜራ የሚገጥመው የሚቀርጸው የሚጨነቀው ለዛ እሱ እንደዛ እየታገለ እኔ ቁጭ ብዬ ሌላ ስራ እየሰራው ስላለው ነው እየተቆጣኝ ያለውና መጥፎ ልጅ ሆኖ አይደለም፣ ጥሩ ልጅ ነው። እሺ እየቀረጽክ ነው? እሺ 3 ሰዓት ነው የተገናኘ ነው አስብ። ከዛ ስቲል አልመጣልንም፣ ካሜራ አልመጣም፣ ከለሩ አልመጣም፣ ያው ሌንስ ይቀያየራል። ይህ ሁሉ ለአንድ ቪዲዮ ለአንድ ማስታወቂያ የሚሰራ ቪዲዮ መስዋዕትነት እና ቪዲዮ እናንተ ስታዩ ማለት ነው ራሳችሁ እኔ ልናገር እንደ ቪዲዮ ስታዩ ቪዲዮ 1 ደቂቃ ስለሆነ በ1 ደቂቃ ውስጥ የተሰራ አይደለም። የ1 ደቂቃ ስራ አይደለም። ላይክ በመሃል ብዙ ጥንቅጥ አለ፣ ብዙ ቴክኒካል ነገር አለና እያንዳንዱ ሰው የራሱን ሌላ ነገር አሟልቶ ነው የሚሰራውና ስለዚህ ኮንተንት ክሬተር የሰራቸው የማስታወቂያ ቪዲዮ የምን ቪዲዮ ስታዩ ስክሮል አታርጉ፣ ስክሮል አድርጋችሁ አትለፉ። ስፔሻሊ ፕሮሞሽን ከሆነ ፕሮሞሽን ቪዲዮ ደግሞ ያንን ገንዘብ የከፈለው ሰው ይሄ ቪዲዮ ሲታይለት ነው የሚወደው። ገንዘብ የከፈለው ሰው እናንተ መጣላችሁ በራሱ ያው ከስንት ሙከራ በኋላ አሁን ደግሞ መጣልን አዎ አሉ 2 ካሜራማን ሳሚና ሰላ ፕሮዳክሽን
ወደዛ እንሂድ እንዴ? አልቆርጦም እፖስትብሃለሁ። ስለዚህ እዛ ጋር የሞዴሊንግ ስራ ይሰራ መሰለህ እንዴ? አሪፍ ነው። ኮራ ብለህ ተቀመጥ። አስቲ አይደለም ሳቁን እንለማመድሽ። ሳቁን ተለማመድ። ሳቅ፣ ዝም ብለህ ሳቅ። እኔ ሳለ ለማመድ ነው። አረ ሳቅ። አንቺም ሳቂ። ሳቁን እንለማመድ። ሳቂ ፊትሽ ላይ የት አለ? እሺ እኔ ስስቅ ዝም ብላችሁ ሳቁ። እሺ እኔ ስቃለሁ፣ እናንተ ዝም ብላችሁ ሳቁ። አይደለም እኔ ስቃለሁ፣ ዝም ብላችሁ ሳቁ። አይደለም አይ ያኛው ሳቅ፣ እኔ ስቃለሁ፣ እናንተ ሳቁ። ኡፔ አለች ፔኛ ተንፒሳ ኡፔ አለች። በቃ እንደዛ ነው መሳቅ ያለብን። እሷ ተገርማለች። እሷ አንተ ተኮሳተርክ እስኪ ስጋ ተኮሳተር ልሳቅ። ስጋ ተኮሳተር አውራ በቃ እስማ የእንትና ያቺ ህፃኗን ታውቃለህ? በቃ እና አንድ ማስታወቂያ አሁን 2 ሰዓት ሊሞላል። እግዚአብሔር እዚህ ይጀመራ። እሺ እኛ እንግባ። እሷ ላይ አሪፍ ነው። ወጣን እንግባ። ይሄን ቁልፍ ያዝ። ቁልፉን ከተት ሰላም አንሄድም። እሺ እዚሁ ብቻ ነው ሃይ ምን ነው። ከዛ የመጀመሪያ ቀረጻ የመጀመሪያ ፓርት ተቀረጽን። አንድ ላይ እንዳልነበረን እንደ አዲስ ልጅቷን ሰላም ነሽ ምናምን ተባባልን። ከዛ ልክ አይደለም ተባብለን ድጋሚ መቀረጽ። አሁንም ድጋሚ መጣን፣ ዞረን አየን፣ ሰላም አልናት፣ ወንበር ስበን ተቀመጥን። አሁንም እንደገና ለሶስተኛ ጊዜ ለመቀረጽ ወደኋላ ሄደን ሳቃችን ተቆጣጥረን ድጋሚ እንመጣለን፣ ሰላም እንባባላል፣ ወንበር ስበን እንቀመጣለን። ሰላምታ ወንበር መሳብና መቀመጥን 4-5 ጊዜ ቀርጸን ከጨረስን በኋላ አሁን ደግሞ በክሎዝ አፕ ፊት የአንድ ሰው ፊት፣ የሴቷን ፊት፣ የኛን ፊት ምናምን መቅረጽ እንጀምራለን። ለሱ ደግሞ እንደገና ካሜራ አጀስት ይደረጋል። አይ መከራ ባይበላስ ቢቀር። ከዛ ቪዲዮ ላይ ምግብ የመብላት ሲን ነበረ። አገኘን ብለን ጣጣ አርገን ነው። በነገራችን ላይ አበላሌ የኔ እንደዚህ አይደለም፣ ለካራክተሩ ነው። ካራክተሩ እንደዚህ ይብላ ተብሎ ስለተጻፈ ነው እንደዚህ የበላሁት እንጂ እኔ ጨዋ የወለደኝ ጨዋ ያሳደገኝ ጥሩ ሰው ነኝ። በእውነት በአካል ማወቅ ከፈለጋችሁ ደውሉልኝ 0928 3080 ብር በአካውንት ያስገቡና ደውሉልኝ። ከዛ ቁርጥ እንበላለን። ከዛ አሁንም ደግሞ ምግብ የመብላት ስነ ስርዓት ነበረ። እንደገና እሱም በላን። በነገራችን ላይ ቲክቶከር፣ ዩቲዩበር እንዲሁም ኮንተንት ክሬተር በመሆን ውስጥ ማለት ጥቅሙ ምን እንደሆነ ታውቃላችሁ? በማስታወቂያ ሀሳባችሁ ምግብ መብላት እና የቤቱ ምግብ ይጣፍጣል መታችሁ ብሎ ዳውንታውን ካፌና ሬስቶራንት ይባላል። ወላይታ ሶዶ ስትመጡ መታችሁ የቤታቸውን ስፔሻል ምናምን ሞክሩና ማለት ነው። በኔ ይሁን እና ደግሞ ይሄን ዩቲዩብ ላይ ይሄንን ዛሬ የለቀቁላችሁን ቪዲዮ ያያችሁ ወይም የምትመለከቱ ሰዎች ዋናውን ቪዲዮ በቲክቶክ ላይ ፖስት ሳደርግ እንዳትተው፣ ሪፖስት ማድረጋችሁን፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትተውት። በኢየሱስ ምንድን ያልኩት እንዳትረሱ። ምክንያቱም ምን ያክል ለፍተን እንደምንሰራ እግዚአብሔርን እያያችሁ ነው። የምር ይሄን ቪዲዮ የጨረስነው ማለት ነው 8 ሰዓት አካባቢ ነው። ያ ማለት 3 ሰዓት ወተን ነው። ስለዚህ ከ5 ሰዓት በላይ ነው ይሄ ቪዲዮ የፈጀብን ማለት ነው። ከዛ ደግሞ ኤዲት ማድረግ አለ። ኤዲት ማድረጉ ራሱ 3 ሰዓት 4 ሰዓት ይወስድብናል። ከዛ በኋላ የምሽት ሲን አለ፣ ቮይስ ኦቨር መግባት አለ። ብዙ ለፍተን ነው አንድ ማስታወቂያ ወይም አንድ ቪዲዮ የምንሰራውና ስታዩ ሪፖስት እንድታረጉልን ነው፣ ልፋታችን እንድታዩ ነው። ቢሃይንድ ሲኑን ይሄን እየለቀኩላችሁ ያለሁት። ይሄን ሁሉ ሰው መመግበው እኔ ነኝ። ይሄን ሁሉ ሰው ማሳድገው እኔ ነኝ። ምኑን ሰጥቶኛል እሱ ቮይስ በርገር
ሁሉንም ማሳድጋቸው እኔ ነኝ። ከጎዳና አንስቼ ምግብ ከሰው ጋር እንዲበሉ ያረኳቸው፣ ልብስ እንዲለብሱ ያረኳቸው እኔ ነኝ። እውነት ነው። ሶስት ቀን ምግብ አልወጣም። እንዴት ነው ፊቱን የጀል ነው እንዳይሉ እግዚአብሔር ክርስቶስን ፒዛው እንዴት ነው? አንደኛ ነው። እግዚአብሔር እሺ፣ እንዴት ነው? አሪፍ ነው። ያበደ ነው። ስግብግብ ከመሆኑ የተነሳ ሁለት በርገር ዋለበት። በተጨማሪም በምሽትና በሌላኛው ቀን የቀረውን ቀረጻ የወሰድንበት እንደዚህ የለፋንበት ጀለስ በልቶ ሳይጨርስ እንኳን ሌላ ፎቶና ቪዲዮ ፕሮግራም ስላለ ቶሎ ለመሄድ ካሜራ የነቃቀለበት ብዙ ልፋት የነበረበት ይህ ሁሉ ሰው በድርሻው እየተሳተፈበትን ይህንን ቪዲዮአችን በቲክቶክ ስንለቅ እንግዲህ የኔን የቲክቶክ ቻናሌን ማታቁ ሰዎች ካላችሁ ተሙ ተፈሪ ብላችሁ ሰርች በማድረግ ሪፖስት ሼር ማድረጋችሁ እንዳትረሱ።